ከሰው በላይ ያወላችሁ የሚጎዳና ይስጥልን መተናነቃችሁ አንቃችሁ ሀገሩን ጥጋብ ቅያው ሰላም አውድማው ፍሬያማ ያደርግልን የታለች የቤቱ እመቤት ባንድዬ ፈቃድ ይኸው ሞላ መት አስተናግድ መጣን ይቅረብ ገበታ ጠቦቱ ተስቧል በርከት ስጦታ ተመልካቾቻችን አዝናኝ ፕሮግራም ወደ እናንተ አድርሰን ተመልሰናል። አሁንም እኛም ሰብሰብ ብለን ሞቅ ደመቅ አድርገን የፋሲካ በዓል ያከበርን እንገኛለን። ወደ እናንተ ከምናደርሳቸው ፕሮግራሞች አሁንም ልዩ ፕሮግራም አለ። በሸካቾ ብሔረሰብ ዘንድ እንግዲህ ፋሲካ በዓል ሲመጣ ልዩ የሚያደርገው የጠጅ ዝግጅት ነው። ያ እንግዲህ ሁሉም ቤተዘመድ ጎረቤት ጓደኞች ተሰባስበው ጠጃቸውን እየጠጡ እየበሉ ተዝናንተው የሚያሳልፉበት ቀን ነው። በዩኔስኮ ከተመዘገበው ጥቅጥቅ የሸካ ደን የተገኘ ንጹህ ማር የተዘጋጀ ጠጅ አለ። ያን በተመለከተም በባልደረቦቻችን የተዘጋጀ ፕሮግራም አለ። ወደ እናንተ እናደርሳለን። እስከ ፕሮግራማችን ፍጻሜ ድረስ ቆይታችሁ ከኛ ጋር ሰላም ጤና ይስጥልን። የተከበራችሁ የሸካ ቴሌቪዥን ተከታታዮች እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያልን በዛሬው ቆይታችን የሸካቾ ባህላዊ መጠጥ የሆነውን የጠጅ አዘገጃጀት ልናስቃኛችሁ ወደድን። ፕሮግራሙን በመምራት አብሬያችሁ ቆይታ ማድርገው እኔ ሄሌና በራ ከካሜራ ባለሙያ ቤተልሔም አበበ ጋር ይሆናል። አሁን ደግሞ ውስጥ ያለውን ስርዓት ገብተን እንከታተላለን። አብራችሁ ቆዩ። ቤቶች ሰላም ነው? እንዴት ነው? እንኳን አደረሰው። ሰላም ነው? እግዚአብሔር ይመስገን። እሺ እንግዲህ በመጀመሪያ እኔና እርሶ እንተዋወቅ። ሄሌን እባላለሁ። ሰናይት እባላለሁ። እሺ ወይዘሮ ሰናይት፣ አሁን ደግሞ እኔና እርሶ በሸካቾ ዘንድ ተወዳጅ የሆነውን የጠጅ አዘገጃጀት ለተመልካቾቻችን ምናስቃኝበት ይሆናል። አሰራሩ ከመጀመሪያ ጀምሮ የጠጅ አዘገጃጀት እንዲህ ነው የሚባለው ነገር እኔና እርሶ አብረን ወደ ውስጥ ገብተን ለተመልካቾቻችን እናስቃኛለን ማለት ነው። እሺ ልብሳችን ቀይረን አዘገጃጀቱን ላሳይሽ። እሺ አሁን ልብሳችንን ቀይረናል። ወደ ጠጅ ስራ ልንገባ ነው። ሁሉም ነገር ዝግጁ ነው። የሚሰራበት ቦታም ይሄ ነው። እሺ እንግባ። አሁን እጃችንን ታጥበን ወደ ጠጅ ስራ የባህላዊ ጠጅ ስራ ልንገባ ነው። እጅሽን ታጥብና አሰራሩን ላሳይሽ። ተራልችን ታሳጥብኛለሽ። እሺ አሁን እቃውን አመጥተን አጥበን ማር እንዴት እንደሚበጠበጥ ባህላውን ልናሳይ ነው። አሁን መጀመሪያ እቃው ነው የሚታጠበው ማለት ነው። እቃው በግራዋ ወይ በጌሾ ቡጥ ይታጠባል። ግዴታ በዚህ ነው መታጠብ ያለበት የጠጅ እቃ ማለት ነው። በዚህ ነው የሚታጠበው። አሁን ስጪኝ ታጥቧል ለማለቅለቅ ነው። ጥቅሙ ምንድነው? ጥቅም አለው በእነዚህ በሁለቱ እንትሎች መታጠቡ ጥቅሙ አለው ለየት የሚያደርገው? ጥቅም አለው። ጣይሙ በዚህ ከታጠበ ጣይሙ ጥሩ ነው የሚሆነው። አይቆመጥጥም ነው። ያው የጠጅ ስርዓት ከመታጠብ ከእቃ አስተጣጠብ ጀምሮ ያለው ነው ማለት ነው። የጠጁ የመጨረሻ ጣዕም ሄደው እዚህ ነው ጥሩ ሆኖ ተጣርቶ በደፊት የሚወጣው በዚህ ታጥቦ በተጸዳ በኋላ ነው። እሺ አሁን ያጠብነውን እቃ ወደ ጠጅ የምንጠምቅበት ቦታ ወይ የምንበጠብጥበት ቦታ እየወሰድኩ ነው። እዚህ እሳት ዳር ነው ማለት ነው መቀመጥ ያለበት። እሳት ዳር ሆኖ ቶሎ ፈልቶ እንዲደርስ እሳት ዳር አድርገን። ስለዚህ የጌሾ ጠጅ ያለ እሳት አይሆንም ማለት ነው ወይዘሮ ሰናይት? እሺ
መጀመሪያ ላይ ውሃ ንጹህ ውሃ ወይ ቧንቧ ከሌለ ቢሪውን በማጣሪያ አጣርተን ንጹህ ውሃውን 2 ቀን ማጠራቀሚያ ወይ ቶፋው ላይ እንቀዳለን። ከቀዳን በኋላ ፈልቶ 2 ቀን ካደረ እንደገና ማር እንበጠብጣለን። ስለዚህ አሁን ውሃውን ወስደን ወደ ተዘጋጀው ታጥቦ ቅድም ወደ ተዘጋጀው እቃ ነው የምንገለብጠው ማለት ነው። እዛ እንገለብጣለን። እሺ እንደኛው ቦይ እሱ ችግር የለም። ክደኙ አብቅተናል ማለት ነው። እሺ በቃ አሁን ወደ ማር እንበጠብጥበት ቦታ እንሄዳለን። 2 ቀን አድሯል። ውሃው ተቀርቶ ሳዳር ስለሆነ አሁን ውስጥ የሚገባው ማር ነው የሚበጠበጠው ማለት ነው። አዎ ቂጣ ማር። እሺ ለጠጅ የሚሆነው ማር ይሄ ነው ማለት ነው። አይነት አለው አይደል? ለጠጅ የሚሆነው ማር ጥራት አለው። ጥራቱ ታይቶ ነው። ተሰቅሎም ሊሆን ይችላል፣ ግጅም ሊሆን ይችላል። በቃ እንደሱ ነው። ይሄ አሁን ቆንጆ የጠጅ ማር ነው ማለት ነው። አዎ ቆንጆ የጠጅ ማር ተመርጦ የሚሰራው። እሺ አሁን ማሩን እንበጠብጣለን። በጥብጠን ቅድም የቀዳንበት ውሃ ውስጥ እንጨምራለን። እኔ በመበጥበጡ ላግዞት ማለት ነው። አግጂኝ። እሺ አይበጠበጥም፣ ችግር የለውም። በእሳት ኃይል ወደ ላይ ይወጣል፣ ከስር ይዘቅጣል ብለን ነው የምንበጠብጠው። ለዚህ ጉዳይ ነው ማለት ነው። ለዚህ ነው፣ ችግር የለውም። ቶሎ እንደዋሃድም ከስር እንዳይቀመጥ ያደርጋል ማለት ነው መበጥበጥ። ለዛ ነው እንጂ ሌላ ችግር የለውም። በቃ እርግፍ እናድርግ። እሺ አሁን ቀጣዩ ስራችን የሚሆነው ምንድነው ማለት ነው? አሁን ይሄኛው ጎደሎ ስለሆነ ውሃውን ቀጣይ እንጨምራለን። ውሃ ይሞላልበታል ማለት ነው። ውሃው ይሞላልን፣ ሞልቶ እንደገና ሰሙን ይተፋል። በ3ኛው ወይ በ4ኛ ቀን ውሃ ከሞላን ኋላ ማለት ነው። እሺ እሺ። ስለዚህ አሁን ውሃ አምጥተን እንምላ። እሺ እንግዲህ አሁን ቀጣዩ ሂደታችን ምንድነው ወይዘሮ ሰናይት? ይሄኛውን የጨመርነው አሁን ስለማይደርስ በፊት የሰራነው ስላለ እሱ የደረሰውን እናያለን። ይሄኛው እዚህ መቆየት አለበት ማለት ነው። እዚህ ይቆያል። እሱ ሳምንት ይቆያል። እሺ እሺ። እንደገና ዝም ብሎ አርግቷል። አሁን እንግዲህ ሳሙና አውጥተን ጨርሰናል ማለት ነው። በየቤቱ ተቀምጦ ለማየን ተመልካቾቻችን ደግሞ ቀጣዩ ስራ ምንድነው፣ ወደ የትኛው ተግባር ነው የምንሄደው የሚለውን እናሳያለን ማለት ነው። አሁን ሳሙና አውጥተን ጨርሰናል። አሁን የማር ባህሩ ይለያያል። የማር ቶሎ ይደርሳል። ግራዋ
የመሳሰሉ ነገር ማሮች ይደርሳሉ ቶሎ። እሱን አሁን በ3 ቀን በኋላ ከ4 ቀን በኋላ ከፈላ ጌሾ እንጨምራለን። ይሄኛው ገና ከፈላ በኋላ እንደገና ጌሾ ይጨመራል ማለት ነው። እሺ እሺ። ከድኛለሁ ወደ ጌሾ እንሂዳ። እሺ እሺ እሺ። አሁን ቀጣዩ ስራችን የሚሆነው ጌሾ መቀቀል ነው ማለት ነው። አዎ አጥበን ያዘጋጀነው ድስት አለ። እሱን ጥደን ውሃ እየፈላ ጌሾን እንቀነጥሳለን። በዚህኛው ዕቃ። እሺ ስለዚህ አሁን በዚህኛው ዕቃ ጌሾ የምንቀነጥስበት ነው ማለት ነው። አዎ ቀንጥሰን አጥበን ነው የምናደርገው። እሺ ለጠጅ ምን ጨምሮ ጌሾ ልዩነት አለው ማለት ነው። ተመርጦ ቢጨመር ነው። እንቡጡ ይመራል። እንቡጥ አይጨምረው፣ የበሰለ ነው የሚጨምረው። አይጨመርም። ይሄ ፍሬ ያለ ጌሾ እንቡጡን ለቅመሽ ሰብረሽ አጥበሽ ነው የምታደርገው። እንቡጡ ተቆርጦ ይጣላል ማለት ነው። እሺ ያው እኔም በዚህ አጋጣሚ ሙያ እየተማርኩ ነው ማለት ነው። አንዴ ታስሮ ነው የሚገባው። ታስሮ ነው የሚገባው። ታዲያ እኔም ብሰራው ማለት ነው። አሁን የሰበርነው ጌሾ እንደገና አጥበን ድስት ውስጥ እንጨምራለን። እናጥባለን። እንግዲህ ጠጅን ሁላ ፕሮሰስ ጠብቆ ነው ጠጣ ሰው ጋር የሚደርሰው ማለት ነው። ቀላል የማይባል ድካም ነው ያለው በጣም። በቃ ጌሾውን ቀቅለናል፣ እንጨርሰናል፣ እንከድነዋለን። እሺ እዛው ይበስላል ማለት ነው በሰዓቱ። እሺ ያሁንም እንግዲህ ደክሞኝ ተቀምጫለሁ። ትንሽ ስራው ጉልበትም የሚጠይቅ ነው፣ ድካም አለው። ያው የጠጅ ስራ ሲባል በቀላሉ የሚታይ አይደለም። ጭሱ፣ ሙቀቱ፣ ጠጅ ደግሞ በባህሪው እሳት የሚፈልግ ስለሆነ ከእሳት ጋር የሚያነካካ ስራ ነው። ለዚህ ትንሽ ያደክማል ይመስለኛል። ለዚህ ነው ጠጅ የንጉስ መጠጥ ነው ተብሎ ክብር የሚሰጠውና አሁን ጌሾአችን ደርሷል። ቅድም ወደ ሰፈፉን ወደ አወጣንበት እንቀላቀላለን ማለት ነው ጌሾውን አውጥተን። እሺ እዚህ ነበር። አሁን ጌሾ ስንጨምር ጠጅ ይሆናል። ስለዚህ አሁን ጌሾአችንን እናወርዳለን። እሺ እሺ ክዳኑን እናውጣና ጌሾን ጨምር። እሺ አሁን እንግዲህ ይሄኛው የተቀቀለው ጌሾ ወደዚህ የሚገባበት ሂደት ነው ማለት ነው። እሺ እንዳቃጥልሽ። በቃ ተዋህዶ እሺ እንግዲህ ይሄ አሁን ጌሾ እንግዲህ ቀቅለን ጨምረናል። ይሄ ጠጅ ከምን ያክል ጊዜ ኋላ ነው ዝግጁ ነው ብለን ማቅረብ የምንችለው ማለት ነው? ምን ያክል ቀን ነው የሚፈጅብን? 3 ቀን 3 ቀን ነው የሚፈጀው ማለት ነው። ምክንያቱም የጌሾ ጣዕም እንዲያልቅ። ስለዚህ 3 ቀን መዋሃድ መቆየት አለበት ማለት ነው። እሺ እንግዲህ ወይዘሮ ሰናይት አሁን ያው የዘጋጀነው ጠጅም ከተወሰነ ቀን ኋላ ይደርሳል ብለዋል። ከዚህ በተጨማሪ ደግሞ ጌሾ ጠጅ ላይ መጨመር የሚያመጣው ፋይዳ፣ የጌሾ ጥቅሙ ምንድነው? ጠጅ ላይ የጌሾ ፋይዳው ወይ ጥቅሙ ከብርዝ ለየት የሚያደርገው ጌሾ ነው። ጌሾ ደግሞ የኛ ሰዎች የሚፈልጉት ኮስታራውን እና ጠጅ ብርዝ ውስጥ ጌሾ ከተጨመረ ነው ጠጁ ኮስታራ ነው የሚሆነው። ስለዚህ ጠጁ እንዲበስል የሚያደርገው ጌሾ ነው ማለት ነው። ጌሾና እሳቱን ሌላ ምንም ነገር። እሺ እንግዲህ አሁን ላይ ጠጁን ሰርቶ
ለማቅረብ መጠጥ ለሚጠጣ ሰው እስኪደርስ ድረስ ምን ያክል ጊዜ ፈጅቶ ነው ጠጅ አንድ ጠጅ ተሰርቶ ተጠናቆ ጠጅ ሆኗል ደርሷል የሚባለው በምን ያክል ጊዜ ውስጥ ነው? እና እቃው አዲስ ከሆነ እስከ 14 ቀን ይፈጃል። የሚሰራበት እቃ ከሆነ ሳምንት። እንግዲህ የቀደሙ ያዘጋጀነው ጠጅ ገና የተወሰነ ቀን የሚፈልግ ነው። አሁን ወደ ተዘጋጀው ወደ ደረሰው ጠጅ ነው የምንሄደው ማለት ነው። እሺ ይሄ የደረሰ ነው። ገሾ ተጨምሮ በሶስተኛ ቀን ነው ከፈትኩት እና ለህብረተሰቡ መቀርብ ጠጅ ነው። ይሄ አሁን መጠጣት የሚችል ተጣርቶ መጠጣት የሚችል ጠጅ ነው ማለት ነው። አዎ ተጣርቶ ወደ ፊት ለፊት አልፎ የሚጠጣበት ነው። ተመልካቾቻችን በድጋሚ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያልን የጠጅ አዘገጃጀት ምን ይመስላል እንዴት ነው የሚለውን ነገር ወደ እናንተ አድርሰናል። አሁን ደግሞ ጠጁ ቀርቦ ቤተዘመድ ጎረቤት ተሰባስቦ ሲጠጣ ያለውን ነገር ወደ እናንተ እናደርሳለን ማለት ነው። እኔ ጠጁን አቀርባለሁ፣ እዛ ያለውን ሁኔታ ደግሞ ልጅ አለማሞ እንዴት ነው የሚለውን ነገር ያስቃኘናል ማለት ነው። አብራችሁን ቆዩ። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ ተመልካቾቻችን። በዓለ ትንሣኤ ወይም ፋሲካ በሚደርስበት ወቅት በተለያዩ ማህበረሰብ በተለያዩ ብሔረሰቦች ዘንድ በድምቀት ይከበራል። ከዚህ መካከል በሸከቾ ብሔረሰብ ዘንድ በድምቀት ከሚከበሩ በዓላት መካከል አንዱ የትንሣኤ በዓል ነው። የትንሣኤ በዓል ሲነሳ ደግሞ ጠጅ አብሮ የሚነሳ ነው። ጠጅ ደግሞ በማህበረሰቡ ዘንድ በበዓላት በድምቀት ተዘጋጅቶ በዓል ማድመቂያም እንደመሆኑ ይታወቃል። በዛሬው ዝግጅታችን ደግሞ ባልደረባችን ሄሌን ያዘጋጀችው ጠጅ አለ። ጠጁን አብረን እየቀመስን አብረን ቆይታ እናደርጋለን። በድጋሚ መልካም በዓል። ባል ነው ተመልካቾቻችን እንግዲህ የፋሲካን ወይም የትንሣኤ በዓልን በድምቀት እያከበርን እንገኛለን። ጠጁን እንዲሁ ቀርቦ እየጠጣን እየተጫወትን በዓሉን በድምቀት እያከበርን ነው የምንገኘው። እንግዲህ በዓሉን በተመለከተ ደግሞ ከተለያዩ የህብረተሰብ ክፍሎች ጋር በዓሉን በድምቀት እያከበርን ነው የምንገኘው። እንዲሁም ከተለያዩ እንግዶች ጋር አብረን ቆይታም እናደርጋለን። እንኳን አደረሶት። እስቲ እንተዋወቅ። አብረን አደረሰን። ፍቃዱ ገበ ይባላለሁ። እንግዲህ በሸከቾ ብሔረሰብ ዘንድ በድምቀት የሚከበረው የፋሲካ በዓል ነው። እንዴትስ ይከበራል በብሔረሰቡ ዘንድ? ለሌለው ይህንን አካፍለው በብር የሌለው ስጋ ቆርጦ ይሰጣል። ማዲዮ ይባላል በእኛ በሸከቾ። ጓደኛን ጠርተን ጎረቤት ደሃን አብልተን ነው የምናከብረው። በጣም ደስ ይላል። ጥሩ እንግዲህ በዚህ መካከልም እንግዲህ ሴቶች አሁን በቤት ውስጥ የተለያየ ዝግጅት አላቸው፣ የሚሰሩ ስራዎች አሉ። ፋሲካን በተመለከተ ወንዶችስ ምን አይነት የራሳቸው ኃላፊነት አለ? እኛ ወንዶቹ ስጋ ነው የሚያቀርበው። በግ ያመጣል፣ ምክት ይገዛል፣ ፍየል ይገዛል፣ ቅርጫ ያመጣል። የወንዱ እርሻ ነው ይሄ። በዚህ አጋጣሚ እንግዲህ ለወዳጅ ሊሆን ይችላል፣ ለዘመዶቻችሁ ሊሆን ይችላል የእንኳን አደረሳችሁ መልእክት ማስተላለፍ ይችላሉ። መላው ክርስትና ተከታዮች እንኳን አደረሳችሁ። አማቼ አዝመራ ቲፒ ያለው እንኳን አደረሰ። አማች ነጋሽ አሪቶ እንኳን አደረሰ። እንኳን አደረሳችሁ። ተመልካቾቻችን እንዲሁ በአማረና በደመቀ መልኩ የፋሲካን በዓል እያከበርን እንገኛለን። ከእንግዶቻችንም ጋር ቆይታችን የሚዘልቅ ነው የሚሆነው። እንኳን አደረሶት። እንኳን አደረሳችሁ። እንግዲህ ፋሲካ ስነሳ በተለይ ከጠጅ ጋር ተያይዞ ከሌሎች ተሳታፊዎች ጋር ከሌሎች እንግዶቻችን ጋርም ቆይታ ባደረግንበት ጠጅ ልዩ ቦታ እንደሚሰጠው ተገልጾልናል። ሸከቾና የሸከቾ ብሔረሰብና ጠጅ በምን መልኩ ይገልጹታል? እንደሚታወቀው የሸከቾ ብሔረሰብ እንግዲህ የሚታወቅበት የተፈጥሮ ደን አጠባበቅ ላይ ጉልህ አስተዋጽኦ ያለው ማህበረሰብ ነው። ከዚህ ጋር ተያይዞ ከደኑ የሚያገኘው ምርቶች መካከል በዋናነት የሚታወቀው ማር ነው። ማር ደግሞ የገቢ ምንጭን የሚያደርግበት አንዱ ነገር ነውና በአጠቃላይ እንደሚታወቀው በዓላት ሲመጣ በዋናነት ጠጅ የብሔረሰቡ አንዱ ከሚያዘጋጃቸው የባህላዊ መጠጥ መካከል አንዱ ጠጅ ነው። ጠጅን በተለያዩ መልክ ሊያዘጋጀው ይችላል። በሶስት አይነት መልክ ሊያዘጋጀው ይችላል።
ከጌሾ የሚሰራ አለ፣ ከብቅል የሚሰራ አለ፣ ቢታቢቶ ወይም የዳግም ጠጅ የሚባለውም አለና እነዚህም አዘጋጅቶ ወገን ዘመድ ጠርቶ የሚጠቀምበት ወይም የሚጫወትበት አንዱ የባህላዊ መስተጋብርንም እንደዚህ ማህበራዊ መስተጋብርን የሚፈጥርበት አንዱ ነው ማለት ይቻላል። እሺ እንግዲህ ጠጅም እንዲሁ ካነሳን በበዓል ደግሞ የእንኳን ደረሳችሁ መልእክት በዋናነት መልእክት ለቤተሰብ ለዘመድ ሊሆን ይችላል መልካም ምኞት የሚገለጽበት እንደመሆኑ እርሶም መልካም ምኞቶን መግለጽ ይችላሉ። እንኳን ለጌታችን ለኢየሱስ ክርስቶስ በዓል አደረሳችሁ የሚለው መላው የክርስትና ሃይማኖትን ነው። በአጠቃላይ መላው የኢትዮጵያ ሕዝቦችም በዓሉ የሰላም የልማት እንዲሆንልን እመኛለሁ። እንኳን ለትንሳኤ በዓል በሰላም አደረሶት። እንኳን አደረሰን። እንግዲህ በሸከቾ ብሔረሰብ ዘንድ በበዓል ወቅት በልዩ ሁኔታ ይከበራል። በብሔረሰቡ ዘንድ እንዴት ነው በዓል የሚያልፈው የሚከበረው? እንግዲህ በሸከቾ ብሔረሰብ የሚከበረው በድምቀት ነው። ጎረቤት ያሉ ተጠራርቶ ቤተ ዘመዶች ሁሉ ተሰብስቦ ነው የሚያከብሩ። ቤት ያፈራን ሁሉ በጋራ ቅድመ ዝግጅት በማድረግ ያላቸውን ሁሉ አስተዋጽኦ በማድረግ ይህ ትንሣኤ ከመድረሱም ከአንድ ወር በፊት አስቀድሞ ነው በሀሳብም ቢሆን ቅድመ ዝግጅት የሚያደርጉት። በዚህ ምክንያት ይህንን ትንሣኤ በዓል በድምቀት ነው የምናከብረው በሸከቾ ብሔረሰብ ማለት። የእንኳን አደረሳችሁ መልእክት ማስተላለፍ ይችላሉ? እንኳን አደረሳችሁ የሚለው መላ የኢትዮጵያ ክርስትና አክባሪዎች እንዲሁም ቤተሰቦችን በሙሉ እንኳን አደረሳችሁ እላለሁ። እንኳን አደረሱት። እንኳን አብሮ አደረሰን። እንግዲህ በበዓል ሲከበር ከበዓል በድምቀት ይከበራል የተለያዩ። ከዛ በኋላ ደግሞ እንደየብሔረሰቡ የራሱ የሆነ ጨዋታ አለው። እንዲሁ በሸከቾ ብሔረሰብ ዘንድ ከበዓል በኋላ ያለው እንዲሁም በበዓል ወቅት ጨዋታው ምን ይመስላል? በአመዛኙ በሸከቾ በከፍተኛ ደረጃ ከሚያከብራቸው በዓላት አንዱ የፋሲካ በዓል ነው። ፋሲካ ላይ መብላት ነው፣ መጠጣት ነው፣ መጫወት ነው። ነፃነት ያለው በዓል ነው ማለት ይቻላል። ልጆች እንደፈለጉ የሚበሉበት፣ ጠግበው የሚበሉበት፣ ከጠገቡ ከበሉ በኋላ ከበሮ ይዘው የሚጨፍሩበት፣ የሚጫወቱበት፣ በየአቻቸውም ይሁን በጋራ አብረው የሚያደምቁበት ትልቁ በዓል ነው። ጨዋታ ይደምቃል በጣም። በሁሉም ቤት ዘፈን ነው፣ ደስታ ነው። በዓል የደስታ በዓል እንደመሆኑ መጠን በተለይ የእንኳን አደረሳችሁ መልእክት ለጎረቤት እንዲሁም ለዘመድ ለአዝማድ በአጠቃላይ የእንኳን አደረሳችሁ መልእክት ማስተላለፍ ይችላሉ? አዎ፣ በዚህ አጋጣሚ ያው ብዙ የሸከቾን ፋሲካ በዓል አብሮ ሲያከብሩና ከኛ ጋር ሲደሰቱ ቆይተው ወደ ተለያዩ ቦታ ሄዱ ሰዎች አሉ። በዚህ አጋጣሚ በያሉበት ይሄንን በዓል አብረን እዚህ ማክበር ባንችልም ባሉበት በደንብ ማቅ እንዲያከብሩ እያስታወሱን እንዲያከብሩ ባህር ዳር ላለው ጓደኛ አስራት መሰረት አዲስ አበባ ላለው ጀመረ ቻሮ እንዲሁም ባዳማ ባለው ለገሰ ካሳይ ይህን በዓል በማስታወስ እዚህ ሲያከብሩ ስለነበረ እያስታወሱት እዚህ ያላቸው እንዲያከብሩ እንኳን አደረሳችሁ ማለት ፈልጋለሁ። ከዛም ባሻገር ለመላው የኦርቶዶክስ እምነት ተከታዮች ሁለት ወር የጾሙትን ጾም የሚፈቱበት የሚደሰቱበት ስለሆነ እነሱንም ለመላው ኢትዮጵያ ሕዝብ እንኳን አደረሳችሁ ማለት ፈልጋለሁ። ሸካቾችን እንኳን አደረሳችሁ። እንኳን ለብርሃነ ትንሣኤው በሰላም አደረሶት። እንኳን አብሮ አደረሰን። እንግዲህ በዓል ሲመጣ ሴቶች ላይ ጫናው ከበድ ይላል። ከዛ ብዙ የበዓል ዝግጅቶችን በተመለከተም በዛው ልክ ሴቶች ላይ ነው በአብዛኛው። ከቅድመ ዝግጅቱ ጋር ተያይዞ ምን ይመስላል? ቅድመ ዝግጅቱ ወንዶቹ ከጫካ ንጹህ የባህላዊ የሀገር ማር ሲያመጡ ማዘጋጀት የሴት ድርሻ ነውና በስነ ስርዓቱ በጥራቱ አዘጋጅተን የተሰጠውን አዘጋጅተን ለወንዶቹ ለጎረቤት ለዘመዶቹ ማቅረብ ነው የኛ ድርሻ። በጣም ጥሩ። ስለዚህ አሁንስ በዓሉ በምን መልኩ እየተከበረ ነው? በዓሉ በደማቅ በጥሩ ሁኔታ ከጎረቤቶቻችን ከዘመዶቻችን ጋር ተሰባስበን አንድ ላይ እያከበርን እንገኛለን። እንግዲህ በዓል እንደመሆኑ መጠን የእንኳን አደረሳችሁ መልእክት ማስተላለፍ ይችላል? እንኳን አደረሳችሁ የምለው ልጆቼና የልጆቼ ባለቤቶች አጠቃላይ ጎረቤቶቼ አጠቃላይ የኢትዮጵያ እምነት ተከታዮች በሙሉ እንኳን አደረሳችሁ፣ እንኳን አደረሰን።
ዋማዲጎና በዲቶቴ ዋማዲጎና በዲቶቴ ነተባሮስ ሸግቶቴ ዋማዲጎና በዲቶቴ ዋማዲጎና በዲቶቴ ነተባሮስ ሸግቶቴ ዋማዲጎና በዲቶቴ ተመልካቾቻችን የትንሳኤ በዓል ዝግጅቶቻችን ወደ እናንተ ስናደርስ ቆይታ አድርገናል። በተለይ ከጠጅ ዝግጅቱ ጋር ተያይዞ ከባልደረባዬ ከሄሌን አበራ ጋር በመሆን ወደ እናንተ ስናደርስ ቆይታ አድርገናል። እንዲሁ በመስተንግዶ ከእናንተ ጋር ቆይታ ያደረግነው እኔ ልጅ አለማሞና ሄሌን አበራ እንዲሁም በካሜራው ከቤተልሔም አበበና ከመላው የስቱዲዮ ባለሙያዎች ጋር በመሆን ቆይታ አደረግን። በድጋሚ መልካም በዓል። ነተባሮቾ ዋማዋትን ከሪሞና ኖደኔትን ነተባሮቾ ዋማዋትን ከሪሞና ኖደኔትን ተመልካቾቻችን ከፕሮግራማችን እየተማራችሁ እንዲሁም እየተዝናናችሁ እንደሆነ ተስፋ እናደርጋለን። በመቀጠል እንግዲህ ከደቡብ ሬዲዮና ቴሌቪዥን ድርጅት ማሻ ቅርንጫፍ ምክትል ስራ አስኪያጅና የይዘት ዘርፍ ኃላፊ አቶ ታደሰ ጋሪፎ ጋር ቆይታ የምናደርግ ነው የሚሆነው። አብራችሁን ቆዩ። እንኳን አደረሶት። እንግዲህ የፋሲካ በዓልን ምክንያት በማድረግ ከተቋሙ ሰራተኞች ጋር እያከበርን የምንገኘው፣ እስኪ ከተቋም ሰራተኛ ጋር ማክበር ያለው ፋይዳ ምንድነው? አመሰግናለሁ። እንግዲህ ዛሬ የፋሲካን በዓል እንደ ተቋም እያከበርን ነው የምንገኘው። የተቋማችን ሰራተኞች ማለትም የደቡብ ሬዲዮና ቴሌቪዥን ድርጅት የማሻ ቅርንጫፍ ሰራተኞችና የሸካ ማህበረሰብ ሬዲዮና ቴሌቪዥን ድርጅት ሰራተኞች በአንድነት በመሆን የፋሲካን በዓል ያከበሩ ይገኛሉ። ፋሲካ በዓል እንግዲህ በሀገራችን ከሚከበሩ ትላልቅ በዓላት መካከል ያው ትልቅ ከሚባል አንዱ በዓል ነው። ይህን በዓል ደግሞ ሰራተኞቻችን ከስራ መጥቶ ደግሞ በእንዲህ አይነት ሁኔታ ተቀምጦ በህብረት በዓሉን ሲያከብሩ በሰራተኞች መካከል አንድነትን፣ ህብረትን፣ የአእምሮ እረፍትም የሚሰጥ ከመሆኑ ጋር ተያይዞ በአንድነት በተቋሙ ያከበርን እንገኛለን ማለት ነው። በዓሉ እንግዲህ በእንደዚህ አይነት ሁኔታ ያከበርን አሁንም የቀጠልን ያለበት ሂደት አለ። ያው ይሄ ብቻ ሳይሆን ሌሎችም በዓላት በነበሩ ሰዓት ላይ በእንደዚህ አይነት ሁኔታ ሰራተኞቻችን በአንድነት ያከበርን ስራዎችን ደግሞ አድማጭ ተመልካቾችን ያስደሰቱ የሚያሳልፉበት ሂደት ነው እንደ ተቋማችን ያለውና አሁንም ደግሞ ይሄን በዓል ዛሬ በእንዲህ አይነት ሁኔታ ያከበርን እንገኛለን። እሺ፣ አመሰግናለሁ። በመጨረሻም እንኳን አደረሳችሁ መልእክት ቢያስተላልፉ። ዛሬ የፋሲካ በዓል በአገራችን ኢትዮጵያ በከፍተኛ ድምቀት እየተከበረ ይገኛል። እንደኛ ተቋምም እያከበርን ነው የምንገኘው። መላው የክርስትና እምነት ተከታዮች እንኳን ለዚህ በዓል በሰላም አደረሳችሁ እያለን በዓሉ የሰላም የደስታ እንዲሆን ተቋማችን መልካም ምኞቱን ይገልጻል። እንኳን አደረሳችሁ። ዛሬ እኮ አውደ ዓመት ነው ሌላ ስራ የለም። የክት ጫኖ ግን ደረባ
ይታይላለም በሉስኪ ተነሱ እንጨፍር እስክስታ እስክስታ አይገኝምና ከዚህ በላይ ደስታ እስክስታ እንድሻው ይፍታ ዳሞ ይቆረስ ሲባጓ ነበር ከዚህ ለመድረስ ቀርቦ ጠላለች ሲፈላ ቡናው የተከበራችሁና የተወደዳችሁ ውድ የሸካ ቴሌቪዥን ተከታታዮቻችን የፋሲካ በዓል ምክንያት በማድረግ የተለያዩ ፕሮግራሞችን ወደ እናንተ ስናደርስ ቆይተናል። በፕሮግራሞቻችን ዘና ፈታ እንዳላችሁ ተስፋ እናደርጋለን። ከኛ ጋር ስለቆያችሁ ደግሞ ከልብ እናመሰግናለን። ፕሮግራሙን እየመራን ከናንተ ጋር ቆይታ ያደረግነው እኔ ሄርሜላ ታይቶና ወንድማገኝ ገሪቶ እንዲሁም ከስቱዲዮ ባለሙያዎች ጋር በጋራ በመሆን ከናንተ ጋር ቆይታ አድርገናል። በያላችሁበት መልካም የፋሲካ በዓል